የፋኖ ኃይሎች የማዕድን መገኛ የሆነችውን ደላንታ ወረዳ ተቆጣጥረዋል። የወረዳዋ ማዕከል ፀሐይ መውጫ በፋኖ እጅ ነች። ይቺ ቁልፍ ከተማና በተፈጥሮ ሀብት የታደለች ወረዳ መልሶ ለመቆጣጠር በጠዋቱ የመጣው የአገዛዙ ጦር ክፉኛ ተመቶ ተመልሷል። ወገል ጤና ሆስፒታል በአገዛዙ ጦር ቁስለኞች ተሞልቷል። ዝርዝር የግንባር መረጃው ቀጥታ ከግንባር ይቀርባል። የብልጽግና አገዛዝ በምዕራባዊ ጎንደር ቋራ ቴዎድሮስ ከተማ በገበያ ቦታ ላይ የድሮን ጥቃት ፈጽሟል። አገዛዙ የድሮን ጥቃቱን የፈጸመው የገበያ ቀንን ጠብቆ መሆኑ የጦር ወንጀለኝነቱን የከፋ አድርጎታል። ዝርዝር የጉዳት መረጃውን ይዘናል። የአብይ የድሮን ፕሮጀክት ዓላማ በአፍሪካን ኢንተለጀንስ ተጋልጧል። የደህንነት መረጃዎችን በምርመራ ዘገባዎቹ በማውጣት የሚታወቀው አፍሪካን ኢንተለጀንስ የአብይ አህመድን የጦርነት ፖሊሲ ይዘት ፍንትው አድርጎ የሚያሳይ ትንታኔ አስነብቧል። የአብይ የድሮን መገጣጠሚያ ማዕከል በኦህዴድ የባለስልጣናት ልጆች እንደሚመራ የወጣውን ይህንን ዘገባ በዜናችን ቃኝተነዋል። በሌላ በኩል ሞትን የማላመድ የዜጎችን እልቂት እንደ ተራ ክስተት በመቁጠር የሚታወቁት አብይ በአቅላይነት የአመራር ዘይቤያቸው አስበውትም ይሁን ሳያስቡት አገዛዛቸው እልቂት ደጋሽ መከራን አውራሽ እንደሆነ በራሳቸው አንደበት ጭምር እየመሰከሩ ነው። ጠቅላዩ የኢትዮጵያ መከራ ይቀጥላል ያሉበትን የኮይሻ ወጋቸውን ከጦርነት ፖሊሲያቸው አኳያ በዜና ትንታኔያችን ዳስነዋል። ታጠቁ እናስታጥቃችኋለን፣ ብልጽግና እናንተን ያስታጥቃል፣ ታጥቃችሁ ተዘጋጁ። ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳፍራሽ ሉሌሳ ናቸው። የዋና አስተዳዳሪው ጥሪ በዓለም አቀፍ የጄኖሳይድ መስፈርትና ሂደት መለኪያ ተመልክተነዋል። ሰላም ጤና ስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። የብልጽግና አገዛዝ በጎንደር ቋራ ቴዎድሮስ ከተማ በገበያ ቦታ ላይ የድሮን ጥቃት መፈጸሙ ተሰማ። በሌላ በኩል የፋኖ ኃይሎች በማዕድን የበለጸገችዋን ወረዳ በእጃቸው አስገብተዋል። ለመልሶ ማጥቃት የመጣውን የአገዛዙ ጦር ክፉኛ መተውታል። በቅድሚያ ወደ ድሮን ጥቃት መረጃው እናመራለን። ዛሬ ጥቅምት 15 ረፋድ 4 ሰዓት አካባቢ በምዕራባዊ ጎንደር ቋራ ቴዎድሮስ ከተማ የቅዳሜ ገበያን ለመገብየት ተሰባስበው በጉዞ ላይ በነበሩ ገበያተኞች ላይ በተፈጸመ የድሮን ጥቃት በርካታ ንጹሃኖች ሲገደሉ በርካቶች መቁሰላቸው ታውቋል። ጣቢያችን ጥቅምት 13 በምሽት ዘገባው በቋራና መተማ የሄሊኮፕተር ቅኝትን ጨምሮ የድሮን ክትትል እንዳለ መዘገቧ ይታወሳል። አገዛዙ የድሮን ጥቃቱን የፈጸመው የገበያ ቀንን ጠብቆ መሆኑ የጦር ወንጀለኝነቱን የከፋ አድርጎታል። ከሁለት ቀናት በፊት በዚሁ የጎንደር ቀጠና በላይ ጋይንት ወረዳ ዛጎሽ ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናት ከነ ልጇ መግደሉን፣ ሌሎች ንጹሃን ላይ ከባድና ቀላል የአካል ጉዳት ማድረሱ ይታወሳል። የብልጽግናው አየር ኃይል በቋራ ቴዎድሮስ ከተማ የቅዳሜ ገበያን ለመገብየት ተሰባስበው በጉዞ ላይ በነበሩ ንጹሃኖች ላይ አሳዛኝ ጭፍጨፋ ፈጽመዋል ያሉት የአካባቢው ምንጮች፣ በዚህም ገበያው መበተኑ፣ 4 የሟቾች አስክሬንም በድሮን ሚሳኤል ጥቃቱ ለቀብር የማይመች ሆኖ አካላቸው እንደፈረሰ ገልጸዋል። የአማራ ፋኖ ነጻ ቀጠና ከፈጠረባቸው ሰፋፊ ግዛቶች ውስጥ ቀዳሚ በሆኑት ቋራና መተማ ወረዳዎች አየር ኃይሉ በሄሊኮፕተርና በድሮን ተደጋጋሚ የአየር ላይ ቅኝት የሚያደርግ ሲሆን ይሄኛው ጥቃቱ በገበያ ቀን የተፈጸመ መሆኑ ጥቃቱ በእቅድና በዓላማ የሚፈጸም ለመሆኑ ተጨማሪ ማረጋገጫ ሆኗል። ቋራ ወረዳ ካሉት 29 ቀበሌዎች ውስጥ 26ቱ በፋኖ ኃይሎች የተያዘ ሲሆን የብልጽግና ሰራዊት በበኩሉ በወረዳው ዋና ከተማ ደለጎና 3 ቀበሌዎች ላይ ብቻ ሰፍሮ እንደሚገኝ ይታወቃል። የድሮን ጥቃቱ የተፈጸመው በፋኖ ቁጥጥር ስር በሚገኙ ከተማ ቢሆንም በከተማው ከጊዜ አስተዳደሩ ጋር ሆነው የሰላምና ማረጋጋት ተልዕኮ ከሚወጡ ከውስን ፋኖች በስተቀር ይህ ነው የሚባል የፋኖ ኃይል የሌለበት ይልቁንም ህዝቡ ሰላማዊ ኑሮውን የሚገፋበት ነጻ ቀጠና እንደሆነ ከአካባቢው ምንጮች ዘጋቢያችን አረጋግጠዋል። አድማጭ ተመልካቾቻችን ይህንን የድሮን ጥቃትና ሌሎች አፍላይ ውጊያ መረጃዎችን የግንባር ዘጋቢያችን ቀጥታ ከትግሉ ሜዳ የሚከተለውን ዘገባ ያደርሳል። ሰላም ጤና ይስጥልን፣ እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎቻችን ስናልፍ በዛሬው ዕለት እንግዲህ በወሎ ቤት አማራ በዋለው አውደ ውጊያ በተለይም በደላንታ የሚንቀሳቀሱት የቤት አማራ ኮር ጽናት ክፍለ ጦር ለማፈን ከወገል ጤና ከተማ ወደ ፀሐይ መውጫ ከተማ በዛሬው ሰዓት ከጧቱ 12 ሰዓት ጀምሮ ያገዛዙ ጥምር ጦር ተንቀሳቅሶ ነበረ። ጥምር ጦሩንም እንግዲህ ጽናት ክፍለ ጦር መንገድ ላይ መመለስ ሲቻል ከአገዛዙ ጥምር ጦር በኩል ከ10 በላይ ሙትና ቁስለኛን በአምቡላንስ ወደ ወገል ጤና ሆስፒታል ማስገባቱን ከቦታ ያገኘነው መረጃ ያመላክታል። እንግዲህ የቤት አማራ ኮር ክፍል የሆነችው ጽናት ክፍለ ጦር በተደጋጋሚ ፀሐይ መውጫ ለማስለቀቅ የሚመጣውን የብልጽግና ሰራዊት በመመከት ትታወቃለች። ፀሐይ መውጫ ከተማ በደላንታ ከሚገኙ ትልቅ ከተማዎችና እንደዚሁም ከፍተኛ የሆነ የማዕድን
አቅርቦት የምታቀርብ ወሳኝ ከተማ ናት። ይህች ከተማ ፋኖ ከተቆጣጠራት ውሎ ሰንብቷል። በቦታው ላይ በተደጋጋሚ የሚመጣው ያገዛዙ ሰራዊት እየተመታ ይመለሳል። በዛሬው ዕለትም በርካታ ሙትና ቁስለኛውን ይዞ ሲመለስ በርካቶች ደግሞ የአካባቢው ሚኒሻ የነበሩ አካላት ከ6 በላይ የሚሆኑ በጎን በማምለጥ ወደ ጽናት ክፍለ ጦር መቀላቀላቸውን ከቦታው ያገኘነው መረጃ ያመለክታል። በተመሳሳይ እንግዲህ በዛሬው ዕለት በአምባሰል ተራሮች በዋለው ሌላው ትንቅንቅ እንግዲህ በአካባቢው ፍጥጫ ላይ የነበሩ በርካታ ያገዛዙ አድማ ብተናና የሚኒሻ አባላት የልጅ ኢያሱ ኮርን መቀላቀላቸውን ከልጅ ኢያሱ ኮር የኮሙኒኬሽን ክፍል ያገኘነው መረጃ ያመለክታል። ወደ ጎንደር መረጃዎቻችን ስናመላ በጎንደር እንግዲህ ከትናንት ወዲያም እንግዲህ በርካታ ፍጥጫዎች የነበሩ ሲሆን በጎንደር ቀጠና በርካታ የድሮን ጥቃቶች እየተፈጸሙ ይገኛሉ። በአሁኑ ሰዓትም የዜና ተጠናቀረ ባለበት ሰዓት በጎንደር የቋራ ቴዎድሮስ ከተማ ላይ የቅዳሜ ገበያ በመሄድ ላይ በነበሩ ንጹሃን ላይ የድሮን ጥቃት ደርሷል። በጥቃቱም እንግዲህ እስካሁን ባጣራነው መረጃ መሰረት ከ4 በላይ የንጹሃን እናቶችና እንደዚሁም ህጻናት መገደላቸውን ከቦታው መረጃ ደርሶናል። ጉዳቱ አጠቃላይ ምን ያህል መጠኑ ምን እንደሆነ ለማወቅ ያጣራን እንገኛለን። በምሽቱ ዘገባችን ይዘን የምንመለስ ይሆናል። ያገዛዙ እንግዲህ ከሰሞኑ የሚደርስበትን በምድር ላይ ያልተቋቋመውን ምት በሰማይ ላይ እንግዲህ በድሮን በተለይም በአሁኑ ሰዓት እንደ ፋሽን እንደገኛ ሆኖ እየተጠቀመባቸው ያሉት ድሮኖችን ነው። በወሎ፣ በጎንደር፣ በጎጃም እንደዚሁም በሸዋ በበርካታ ቦታዎች ላይ የድሮን አሰሳ የድሮን ጥቃቶችም እየተፈጸሙ ይገኛሉ። እንግዲህ በጥቃቱ ሰለባ የሆኑ የሚገኙት ንጹሃን ናቸው። ፋኖ አስቀድሞ ጥንቃቄዎችን እያደረገ ስለሚገኝና እንደዚሁም በተከታታይ ሚዲያችንም የጥንቃቄ መልእክቶችን እያስተላለፈ ይገኛል። በዚህም ምክንያት እንግዲህ ፋኖ በተበታተነ መልክ እየተንቀሳቀሰ በደፈጣ ጥቃት እየፈጸመ ስለሆነ በፋኖ ላይ ያደረሰ ያለው ምንም ጉዳት የለም። ነገር ግን በንጹሃን ላይ ቤቶችን እንደዚሁም ትምህርት ቤቶችን ተቋማትን እያወደመ ይገኛል። እንግዲህ በሆን ተብሎ ገበያ በሚሄዱ መንገደኞች ላይ የድሮን ጥቃት መፈጸም ምንድነው የሚለው ነገር የምናየው ይሆናል ወደፊቱ። እንግዲህ አጠቃላይ ያገዛዙ ሰራዊት አጠቃላይ የአማራን ህዝብ እንደ ጥላት ብሎ በህዝብ ላይ ጉዳት እያደረሰ ይገኛል እንጂ በፋኖ ላይ እያደረሰው ምንም አይነት ጉዳት የለም። ከሰሞኑ ባለው የድሮን እንቅስቃሴ አድማጭ ተመልካቾቻችን በተለያዩ ቦታዎች ላይ ያገዛዙ ሰራዊት ከፋኖ ጋር ፍጥጫዎችን እንደቀጠሉ ናቸው። ዛሬም በምሽቱ ዜናችን ሙሉ የአጠቃላይ የአውደ ውጊያ መረጃዎችን ይዘን የምንቀርብ ይሆናል። የአብይ የድሮን ፕሮጀክት ዓላማ በአፍሪካን ኢንተለጀንስ ተጋልጧል። የደህንነት መረጃዎችን በምርመራ ዘገባዎቹ በማውጣት የሚታወቀው አፍሪካን ኢንተለጀንስ የአብይ አህመድን የጦርነት ፖሊሲ ይዘት ፍንትው አድርጎ የሚያሳይ ትንታኔ አስነብቧል። አብይ አህመድስ ኔትወርክ ቱ ሜክ ሜድ ኢን ኢትዮጵያ ድሮንስ በሚል ርዕስ የወጣው ይህ ትንታኔ ወታደራዊ ሚስጥሮችን ይዟል። የጦርነት ፖሊሲ ባለቤቱ አብይ አህመድ በአሁኑ ሰዓት የቅድሚያ የሰጡት ፕሮጀክት ቢኖር ይኸው ዜጎቻቸውን የሚገድሉበትና የገደሉባቸውን ድሮኖች ማምረትና መግዛት መሆኑን ዘገባው አጋልጧል። የአብይ የድሮን መረጃዎችን የያዘው የአፍሪካን ኢንተለጀንስ ዘገባ ሚስጥራዊ ኔትወርኩንም ዳስሷል። በመረጃው መሰረት አብይ ድሮን የማምረትና የመታጠቅ ፍላጎታቸው ከፍተኛ የሆነው በአማራ ሕዝብ ላይ የዘር ማጥፋት ዓላማ ያለው ጦርነት ከከፈቱ በኋላ ነው። ከዛ በፊትም በትግራይ ጦርነት ወቅት ድሮን ብዙ መግደሉን ካዩ በኋላ ዜጎቻቸውን ለመግደል ወሳኝ መሳሪያ መሆኑን አምነዋል ይላል ዘገባው። የአብይን የጦርነት ፖሊሲ ከመሰረቱ የዳሰሰው አፍሪካን ኢንተለጀንስ በተለይም ከ2 ዓመት በፊት የድሮን መገጣጠሚያ ፋብሪካ እንዲከፈት መወሰናቸውን አስታውሷል። እንዲያም ሆኖ ከውሳኔያቸው በኋላ ባሰቡት ልክ እንዳልተጓዙና ድሮኖቹ ቻይና ተመርተው ኢትዮጵያ ውስጥ እንደሚገጣጠሙ በዘገባው አትተዋል። ከቻይና የሚመጡና የሚገጣጠሙ ድሮኖችን በተመለከተ ከቻይና ኤምባሲ ጋር ሚስጥራዊ ስብሰባ ማድረጋቸውን ዘገባው አመላክተዋል። የሚስጥራዊ ስብሰባውን ውጤት ግን አልገለጸም። የድሮን መገጣጠሚያ ፋብሪካውን በመጀመር ሂደት ላይ ናኦድ ዳባ ደበሌ የተባለ የባለስልጣን ልጅ ስሙ አብሮ ተነስተዋል። ዳባ ደበሌ ከኦህዴድ የመካከለኛው ጊዜ ከፍተኛ አመራሮች አንዱ የነበሩ በአሁኑ ጊዜ በዲፕሎማትነት የተመደቡ ሲሆን በጃፓን የኢትዮጵያ አምባሳደርም ናቸው። የኒህ ባለስልጣን ልጅ የሆነው ናኦድ የመገጣጠሚያ ፋብሪካውን ካስጀመሩት መካከል አንዱ መሆኑን አፍሪካን ኢንተለጀንስ በዘገባው አመላክተዋል። ከድሮን ሳይት ማረፊያና መነሻ ጋር በተያያዘ የኦሮሚያ ባንክ የቦርድ አባል እሸቱ ተመስገን በዘገባው ላይ ስማቸው ተነስተዋል። አብይ ድንበር ተሻጋሪ ኔትወርኮችን በመጠቀም ከህወሓት ጦርነት በኋላ በተለየ ሁኔታ ድሮን መታጠቅን ዋና ግብና ፕሮጀክታቸው አድርገው መቀጠላቸውንም ዘገባው በስፋት ዳስሷል። ባለፈው በኤሮ አባይ የድሮን ማምረቻ ተገኝተው አጥፍተው የሚጠፉ ድሮኖችን በከፍተኛ ቁጥር እያመረትን ነው ያሉበትን አውድ በማስታወስም አጥፍቶ ጠፊ ድሮኖች ለሙሉ ውጊያ የታለሙ መሆናቸውን
መሆኑን አትተዋል። በተያያዘም ጠቅላይ ሚኒስተሩ የምንዋጋው በቴክኖሎጂ ነው የሚሉት ይህንን ታሳቢ በማድረግ ነው ብለዋል። አሁን ቅድም እንዳየነው አጥፍተው የሚጠፉ ድሮኖች በከፍተኛ ቁጥር እያመረትን እንገኛለን። እነዚያ ድሮኖች በስዋርም መልክ የሚደረጉ ውጊያዎች ካሉ ወደ ታርጌት ሄደው አሁን ባደጉት ሀገራት እንደምንሰማው የጠላትን ስብስብ ሊያጠፉ ይችላሉ። ከቅርብ ጊዜ ወዲህ አብይና ጄኔራሎቻቸው በኤርትራ ላይ ወታደራዊ ዛቻዎችን እያሰሙ ያሉትም ሰው አልባ አውሮፕላኖችን እንደመመኪያ በመቁጠር ሊሆን እንደሚችል ጠቁመዋል። አጥፍተው የሚጠፉ ድሮኖችን በአየር ኃይልና በኢንሳ እንዲሁም በኤሮ አባይ በማምረት ጦርነቶችን እንደሚያስቀጥሉም በዘገባው ተመላክተዋል። በተያያዘ ዜና የኢትዮጵያ ፈተና ገና ይጨምራል ሲሉ የጦርነት ፖሊሲ ባለቤቱ አብይ አህመድ ተናግረዋል። ጣበብ ጋር ተያይዞ እንቸገራለን። ግድብ ብቻ ብንወስድ በቅርቡ ሶማሌ ክልል አስመርቀናል፣ ህዳሴ አስመርቀናል፣ ወልመል አስመርቀናል። በሚቀጥሉት ወራት ወረፋ የሚጠብቁ ከጉባ የጀመረው ያለፉት 2 ወራት የገጽታ ግንባታ ፕሮፓጋንዳቸው በባሌ ሶፍ-ዑመር ዋሻ በኩል አድርጎ ኮይሻ ገብተዋል። ትናንት አመሻሹን ንብረትነታቸው የህዝብ የሆኑ አገልግሎት ግን የብልጽግና ልሳናት በሆኑ ብሔራዊና የክልል ቴሌቪዥን ጣቢያዎች በተሰራጨ የገጽታ ግንባታ ፕሮግራም በኮይሻ የኤሌክትሪክ ኃይል ማመንጫ ፕሮጀክት ላይ በመገኘት እንደተለመደው ረጅም ሰዓት ለግላቸው ሰጠው ሲናገሩ ተደምጠዋል። የ2018 ዓ.ም በጀት ዓመት የመጀመሪያ 100 ቀናት የማክሮ ኢኮኖሚ አፈጻጸም ግምገማ በተባለው መድረክ ላይ በርካታ ባለስልጣናት የተገኙ ሲሆን ብዙዎቹ የአብይ ፕሮፓጋንዳ አድማቂ፣ አጃቢና አጨብጫቢ በመሆን ታይተዋል። በመድረኩ ላይ ረጅም ንግግር ያደረጉት አብይ መከራው አያልቅም ብለዋል። ሀገሪቱን በታሪክ ታይቶ በማይታወቅ መልኩ መከራ ውስጥ የከተቷት አብይ ገና ምን አይታችሁ ፈተናው እየተዋለደ ይጨምራል የሚል ይዘት ያለው ንግግር አሰምተዋል። በበርካታ ዜጎቿ አምሮ የፍርሰቷና የቁልቁለት ጉዞዋ በጉልህ የምትታየው ኢትዮጵያን እየበለጸገች ነው፣ ያላትን ያለንን ሀብት በምቀኝነት ሊቀንሱት አይችሉም ሲሉም ተደምጠዋል። ሀገር እያፈረሱ ሀገርን ስለመስራት ለመናገር ድፍረት ያገኙት አብይ ማብራሪያቸውን እንዲህ ይቀጥላሉ። ሰዎች በፈተና ውስጥ እድልን ፈልቅቆ እያወጡ መሄድን ካላወቁበት በቀር በፈተናና በምክንያት ታስረው የሚቆሙ ከሆነ ሀገርን መስራት ሳይሆን ቤተሰብን መምራት ሳይቀር ይቸገራሉ ብለዋል። የኢትዮጵያ ፈተና ከነገና ከነገ ወዲያም እየጨመረ የሚሄድ ነው። ባደግንና ሀብታችን መውጣት በጀመረ ቁጥር አሁን የምናውቃቸው ፈተናዎች ብቻ ሳይሆኑ አዳዲስ ፈተናዎችም ሳይቀር ይወለዳሉ። ትናንት ፈተና ነበር፣ ዛሬም ነገም ይኖራል ሲሉ ለኢትዮጵያውያን ከመከራ ጋር መኖር ብርቅ አይደለም አይነት ንግግር አድርገዋል። ሞትን የማላመድ የዜጎችን እልቂት እንደ ተራ ክስተት በመቁጠር የሚታወቁት አብይ በአቅላይነት የአመራር ዘይቤያቸው አስበውበትም ይሆን ሳያስቡት አገዛዛቸው እልቂት ደጋሽ፣ መከራን አውራሽ እንደሆነ በራሳቸው አንደበት ጭምር እየመሰከሩ ነው። ንብረታችሁን ሽጡና መሳሪያ ግዙ፣ እናስታጥቃችኋለን። ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን የኖኖ ወረዳ ዋና አስተዳዳሪ ወንዳፍራሽ ሉሌሳ ናቸው። ዋና አስተዳዳሪው የወረዳው ነዋሪዎች ሀብት ንብረታቸውን ሽጠው ጦር መሳሪያ እንዲገዙና እንዲታጠቁ ከነዋሪዎች ጋር ባደረጉት የውይይት መድረክ ላይ ማሳሰባቸውን ተከትሎ ጉዳዩ የብዙዎች መነጋገሪያ ሆኗል። ወንዳፍራሽ የአማራ ጽንፈኛና ሸኔ ካሏቸው ኃይሎች ጥቃት ራሳቸውን ለመከላከል ነዋሪዎች ለሚገዙት ጦር መሳሪያ መንግስት በአስቸኳይ ፍቃድ እንደሚሰጥም ገልጸዋል። ዋና አስተዳዳሪው ይህንን ያሉት ሰሞኑን በወረዳው 20 ያክል ሰዎች ከተገደሉ በኋላ ነው። ጉዳዩ በቀላሉ የሚታይ ሳይሆን በዓለም አቀፍ የጄኖሳይድ መስፈርትና ሂደት መለኪያ ተተንትኖ ጥልቅ ፖለቲካዊ ትርጉም ሊሰጠው የሚችል አደገኛ መልእክት ነው። በቅድሚያ ከዋና አስተዳዳሪው መልእክቶች ጥቂት እንጨምርና ዓላማውን እናስቀጥላለን። ዋና አስተዳዳሪው ታጠቁ፣ እናስታጥቃችኋለን፣ ብልጽግና እናንተን ያስታጥቃል፣ ታጥቃችሁ ተዘጋጁ ካሉ በኋላ በዚያው አውድ በእኛ ውስጥ ታጥቆ መኖር አይቻልም ሲሉ ተደምጠዋል። ይህ እርስ በርሱ ተጣራሽ የሆነ ንግግራቸው ኦሮሞ ታጥቆ አማራ ትጥቅ ይፍታ በሚለው የኦህዴድ ፈሊጥ ይተረጎማል። ይህም ለሁለቱ ወንድማማቾች ህዝብ የማይበጅ አደገኛ የእልቂት ጥሪ ተደርጎ ይተረጎማል። መልእክታቸውም እንደ ግለሰብ ሳይሆን እንደ ኦህዴድ ብልጽግና የዘር ጭፍጨፋ ዓላማ ይወሰዳል። ኦህዴድ በዋና አስተዳዳሪው በኩል ያስተላለፈው መልእክት የኢንተርሃማዊ ገጽታም አለው። ለዚህም በአንድ ወቅት አብይ አህመድ በወለጋ ነቀምት ከተማ ተገኝተው ያሰሙትን ንግግር በማሳያነት መጥቀስ ይቻላል። በወቅቱ አብይ በኦሮምኛ ቋንቋ ያደረጉትን ንግግር ቢቢሲን ጨምሮ ሌሎች ሚዲያዎች እንዲህ ዘግበውት ነበር።
የኦሮሞ ህዝብ ለመቶ ዓመታትና ከዚያ በላይ ያሳለፈውን ጭቆና ያውቃል። ትናንት የኦሮሞ ህዝብ በገዛ ሀገሩ ተሸማቆ በቋንቋው እንዳይናገር ተከልክሎ ዛሬ ነፃ ወጥቷል አይነት ቅስቀሳ አድርገው ነበር። እንዲህ አይነቱ የኦህዴድ ገዢዎች መልእክት የጄኖሳይድ ዎች ድርጅት ኃላፊ የነበረው ዶክተር ግሬግ ስታንተን ባስቀመጠው የዘር ማጥፋት ሂደት ሲታይ ሰዎቹ እንደ ፍላሲዮን ካቡጋ መሆናቸውን መረዳት ይቻላል። ፍላሲዮን ካቡጋ በሩዋንዳ እልቂት የሁቲ ኢንተርሃይሞን በማገዝ የዘር ፍጅት አስተባብረዋል። ካቡጋ ቱትሲዎችን ፈጅቶ ከሁቲ ኢንተርሃይሞን ጽንፈኛ አመራሮች ጋር ዘላቂ ስልጣን ለመያዝ ዓላማ ነበራቸው። በቱትሲ ጎሳ ላይ ለደረሰው እልቂት ካቡጋ ተጠያቂ የሆኑት እልቂቱ ሳይፈጸም አስቀድሞ 10 የዘር ጭፍጨፋ ደረጃዎችን በቱትሲና ሁቱ መካከል የዘር ክፍፍል በመፍጠር ተባባሪ ስለነበሩ ነው። ሁቲ መራሽ የፖለቲካ አመራሮችና የልሂቃን ኢመደበኛ አደረጃጀት ቡድን የዘር እልቂቱ ከመቀስቀሱ አስቀድሞ በሩዋንዳ የቱትሲ ጎሳ አባላትን ለመፍጀት የሚረዳ እቅድ ያወጣው በፍላሲዮን ካቡጋ አስተባባሪነት ነበር። በዚህ አግባብ የዘር ፍጅት ለሚፈጽሙ ኢንተርሃሞይ የተባሉ የሁቲ ነፍሰ ገዳይ ሚሊሻዎች ቱትሲዎች ከምድረገጽ እንዲጠፉ ያመጽና የጥላቻ መልእክቶችን በስፋት በማሰራጨት ብዙ ተሰርተዋል። በመጨረሻም ኢንተርሃሞይ የጥላቻ ትርክት የተጋተ በመሆኑ ጭፍጨፋ ፈጽመዋል። የኦህዴድ ብልጽግና ገዢዎች ፈለጉን ተከትለው ኮሬ ነገኛ፣ ጋቸናሲና ረጲኦላ ሌሎችን በኢመደበኛ አደረጃጀት የሚገለጹ የታጠቁ ኃይሎችን ትይዩ ኃይል በማደራጀት አማራን ማጽዳት የፖለቲካ ግባቸው አድርገው እየሰሩበት ይገኛል። ይህ በኦህዴድ የተያዘው ፕሮጀክት በኖኖ ወረዳ ዋና አስተዳዳሪ ወንዳ ፍራሽ ሉሌሳ በኩል በአመራር ደረጃ በአደባባይ ሲነገር ተሰምቷል። በመጨረሻም የፋኖ ኃይሎች የብአዴን ብልጽግና አመራሮች ላይ በሚወስዱት የተጠና እርምጃ ባለስልጣናቱ ከፍተኛ ድንጋጤ ውስጥ ገብተው ቢሆን የቀቢሰ ተስፋ ፕሮፓጋንዳ ላይ ተጠምደዋል። ባለፉት ጥቂት ወራት ከ10 በላይ በተለያየ ደረጃ የሚገኙ አመራሮች ላይ የተጠና እርምጃ የወሰዱት የፋኖ ኃይሎች አመራሩን መግቢያ መውጫ አሳጥተውታል። በትናንትናው ዕለት የፋኖ ኃይሎች የሸዋሮቢት ከተማ አስተዳደር ሰላምና ጸጥታ ጽሕፈት ቤት ኃላፊ አቶ ለማ ወንዳፈራውን ከነ3 አጃቢዎቻቸው እርምጃ መውሰዳቸውን ተከትሎ ከተማ አስተዳደሩ የሀዘን መግለጫ ወጥቷል። የአመራሩን ህልፈት በተመለከተ በወጣው የሀዘን መግለጫ ላይ በከፍተኛ ቁጭትና መሪር ሀዘን ሆነን ይህንን መግለጫ አውጥተናል ያለው ከተማ አስተዳደሩ የጥፋት እጆችን እንቆርጣለን ሲል ዝቷል። በሸዋ ቀጠናዎችን በተለይም በይፋት ቀጠና የጦር ወንጀሎችን በመፈጸም የተሰማራውን የብልጽግና አየር ወለድና ኮማንዶ መንገድ በመምራት የሚታወቁት አመራር ላይ እርምጃ መውሰዱ በከተማችን ላይ የሀዘን ጥላ አጥልቷል ሲል ሀዘኑን የገለጸው ከተማ አስተዳደሩ አሁንም በዚህ የጥፋት መንገዱ እንደሚቀጥል በመግለጫው ላይ እንዲህ ሲል አመላክቷል። የጥፋት እጆችን እስከ መጨረሻው ለመቁረጥ አንድም እድል አናሳልፍም በማለት አሁንም ለአገዛዙ ያለውን ታማኝነት በዛቻ ገልጿል። ከዘመቻ ደማሊ በፊት በነበሩ ልዩ ዘመቻዎች የደቡብ ወሎ ዞን የደላንታ ወረዳ አስተዳደር ጽሕፈት ቤት ኃላፊ አቶ ጌታውን አያሌ ብሩ፣ የወረባቦ ወረዳ አስተዳደር የሆኑት አቶ ፈንታው ከበደ እንዲሁም ሌሎች 3 አመራሮች በወሎ ቤት አማራ በፋኖ ኃይሎች የተጠና እርምጃ እንደተወሰደባቸው ይታወሳል። በሸዋ ጠቅላይ ግዛት የኤፍራታ ግድም ወረዳ አስተዳዳሪ የነበሩት አቶ አልብስ አደፍራሽ እንዲሁም የሸዋሮቢት ከተማ አስተዳደር ተቀዳሚ ከንቲባ አቶ ውብሸት አያሌው፣ የከተማ አስተዳደሩ ጸጥታ ዘርፍ ኃላፊ አቶ አብዱ ሁሴን እንዲሁም ምክትል ሳጅን ያለለት ደጉ በወራት ልዩነት እርምጃ ከተወሰደባቸው የብአዴን ብልጽግና አመራሮች ይጠቀሳሉ። በተመሳሳይ በጎጃም ባለፉት 3 ሳምንታት ብቻ በ2 አመራሮች ላይ በፋኖ ኃይሎች የተጠና እርምጃ ተወስዷል። እርምጃ የተወሰደባቸው ባለስልጣናቱ የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ ተመቸውና የነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ሲሆኑ የደብረ ማርቆስ ከተማ አስተዳደር ሚሊሻ ጽሕፈት ቤት ኃላፊ አቶ በሬ ተመቸው ከፍተኛ ጉዳት ያስተናገዱ ሲሆን የነማይ ወረዳ ምክትል አስተዳዳሪ አቶ አዲሱ ተሻለ ግን በእርምጃው ህይወታቸው ወዲያውኑ ማለፉ፣ ይህን ተከትሎም የወረዳውና የዞኑ አስተዳደር የሀዘን መግለጫ ማውጣቱ ይታወሳል። በጥቅሉ የፋኖ ኃይሎች ባለፉት ጥቂት ወራት ብቻ በተለያየ ደረጃ የሚገኙ ከ10 በላይ የብአዴን ብልጽግና አመራሮች ላይ የተጠና እርምጃ መውሰዳቸው ባለስልጣናቱን ለከፍተኛ ድንጋጤ ዳርጓቸዋል። ለአማራ ህዝብ ባያስቡለት እንኳን በየዕለቱ የሚረግፈው የብልጽግና ጥምር ጦር ህይወት የማያስጨንቃቸው የአገዛዙ ካድሬዎች በወረዳ አመራሮች ሞት ሀዘናችን ጥልቅ ነው ሲሉ የሀዘን መግለጫ በማውጣት ላይ ናቸው። ካለፈው ጥፋታቸው ከመማር ይልቅ በቀቢሰ ተስፋ ፕሮፓጋንዳቸው ተጠምደው የጥፋት እጆችን እንቆርጣለን ሲል በመዛት ላይም ናቸው። እውነታው ግን አመራሩ መግቢያ መውጫቶ በቁም ሞት ውስጥ መገኘቱ ላይ ነው።
ክቡራትና ክቡራን ቤተሰቦቻችን ለእኩለ ቀን የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችንን አቀርባለን። ጣና ሳተላይት ቲቪ ከሀቅ ጋር